አሚን መልቲሚዲያ ፕሮዳክሽን። የደስታ ቀንሽ ልብ አንጠልጣይ የፍቅር ታሪክ። ደራሲ ኢዜድ የቴሌግራም ቻናል፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ፊት ለፊቷ አልጋ ላይ የተቀመጠውን ካልሲ ለመፈለግ ከተንጎራደደ በኋላ ተመለከተው። በብስጭት ከአልጋው ላይ መንጨቅ አድርጎ አነሳውና አዲስ የገዛውን ቆዳ ጫማ ደረበበት። ከረባቱን እንደያዘ መስታወት ፊት ለፊት ቆመ። እንደ ጉድ የሚመታው ልቡን በትንፋሹ ለማረጋጋት እየሞከረ ራሱን ትኩር ብሎ ተመለከተው። ይሄ ቀን ለሷ ነው አለ፣ የደፈረሱ አይኖቹን አተኩሮ እየተመለከተ። ትወዳታለህ አይደል? እታፈቅራታለህ አይደል? ከራስህም በላይ ደስታዋ ደስታህ፣ ሐዘኗም ሐዘንህ አይደል? ይሄ ቀን ለሷ ነው አለና ከረባቱን በቀጥታ ካጠበቀው በኋላ ራሱን ከላይ እስከታች ተመለከተው። የምትወደውን የፀጉር ቁርጥ በእጆቹ ዳበሳቸው። ዝቅ ሲል እንደምትወደው የተስተካከለው ፂሙ ላይ ደረሰ። የምትወደውን የሱፍ ከለር ሰማያዊ፣ የምትወደውን የጫማ አይነት ማድረቁን ዝግ ብሎ ካረጋገጠ በኋላ ከላይ እስከታች ሁሉንም ነገር እንደምትወደው እርግጠኛ ነበር። እጁን ከፍ አድርጎ ሰዓቱን ተመለከተው። አላስችል ብሎት በጊዜ እንደተዘጋጀ የገባው ያኔ ነበር። ጊዜውን ለመግደል አልጋው ላይ ከተቀመጠ በኋላ የጽሑፍና የምስል ማስታወሻውን አወጣ። ያሳለፉትን ሁሉ በትዝታ ፈረስ ላይ ሆኖ ይቃኘው ጀመር። ቢገርመውም ከናኦሚ የተገናኙበትን የመጀመሪያ ቀን አያስታውሰውም። የአንድ ሰፈር ልጆች ቢሆኑም ትውውቃቸው ጠንከር ያለ ነው። እንደ አጋጣሚ ሆኖ እሱ የሚሰራበት ድርጅት ናኦሚ ተገልጋይ ሆና ሲገናኙ ነበር። ለስራ ምክንያት ስልክ ተለዋወጡና በዛው መግባባት ጀመሩ። ቀድመው በአይን የሚተዋወቁ ስለነበር ለመቀራረብ ብዙ አልተቸገሩም። እየተያዩ በሰላምታ ብቻ የተላለፉበትን ሰዓት ለማካካስ ይመስል ውሏቸው ሁሉ አንድ ላይ ሆነ። እጅግ በጣም የሚቀራረቡ ጓደኛሞች ለመሆን ብዙ ጊዜ አልፈጀባቸው። ያሳለፉትን ሁሉ ለማስታወስ የፎቶ ማስታወሻ መያዝ የናኦሚ ሐሳብ ነበር። ማስታወሻውን ከመጀመሪያ ፎቶአቸው ጀምሮ በቅደም ተከተል እየቃኘው ሳለ በልደቷ ቀን የሰጣትን የአንገት ሐብል አድርጋ የተነሳችውን ፎቶ ጋር ደረሰ። ፎቶውን በእጁ ዳበሰውና ለደቂቃ ፈጠጠበት። ምን እንደተፈጠረ ሳያቅ የፎቶ ማስታወሻውን ዘግቶ ጭንቅላቱን በእጁ ያዘ። ይህን ማድረግ አልችልም፣ አዝናለሁ አለና እየተክለፈለፈ ቤቱን ለቆ ወጣ። በሰው ከተርመሰመሰው ግቢ ማንም ሳይመለከተው ሹልክ ብሎ እንደወጣ በረጅሙ ተነፈሰ። አንገቱ ላይ ያሰረው ከረባት አንገቱን አንቆ እየደፈቀው ሲመስለው አላላውና እግሩ ወደ መራው መንገዱ ጀመረ። በማለዳ የሰፈሩ ጭር ማለት በአንድ በኩል እፎይታ ቢሰጠውም ዙሪያውን የከበቡት በድኖች ሁሉ አፍ አውጥተው ሰላሙን ነሱት። ማስታወሻውን ጥሎ ከቤቱ ይውጣ እንጂ ሙሉ ሰፈሩ የትዝታ ማዕደሩ ነበር። በዙሪያው የሚመለከተው ነገር ሁሉ እሷን ያስታውሰው ጀመር። በዚህ መሃል አንድ ካፌ ላይ ሲደርስ ማለፍ ከማይችለው የጊዜ አዙሪት ጋር ተጋጨ። ዕለቱ ቅዳሜ ነበር። ቀኑን ሙሉ ለናኦሚ ሳይደውልላት መዋሉ አበሳጭቶት እንደነበር ከድምጿ ተረድቷል። ደህና ዋልሽ አላት፣ ስልኩን ከስንት ሙከራ በኋላ ስታነሳለት። ደህና አለችው። ድምጿ ልክ አለመሆኗን ያሳብቃል። እንዴ ደህና ዋልክ አይባልም እንዴ? ደህና ዋልክ? ስራ በዝቶብኝ እኮ ነው ያልደወልኩት። አኮርፍሽኝ እንዴ? ምን ያስኮርፈኛል? እኔ እንጃ፣ ደብሮሽ ከዋልሽ ብዬ ነው። አልደበረኝም አለች እያያት ይመስል ፊቷን ዞር እያደረገች። 10 ሰዓት ሆኗል እኮ ብላክ ካፌ አካባቢ ነው ያለሁት። ለምን አንገናኝም? ዛሬ አይመቸኝም። ለምን? በቃ ዛሬ አይመቸኝም። ለማንኛውም እማ አብራኝ ነች፣ ልታገኝሽ ፈልጋ ነበር። ዛሬ ጠዋት ነው የመጣችው ከክፍለ ሀገር። እንደምታገኛት
ነግሬያት ነበር። ከዛ ድረስ መጥታ አሁን ውሸታም ልታስቢኝ ነው አለ። ዞር ብሎ ወደ እናቱ እየተመለከተ ፈገግ ብሎ እሺ መጣሁ። ከትንሽ ዝምታ በኋላ ከስልኩ የወጣው ድምፅ ነበር። አሪፍ በቃ። ስልኩን ጆሮ ላይ ዘጋችበት። ካፌው ላይ ከደቂቃዎች በኋላ ስትደርስ ሰፊ በነበሩት ክፍሎች ሁሉ ጭር ብለው ነበር። ናኦሚ ያሉበትን ለማወቅ ስትዟዟር ተነስቶ እንደ መጥራት በተቀመጠበት ይመለከታት ጀመር። ናኦሚ በኢዛና አይን ከአንድ አፈ ታሪክ የመጣች የሰው ተክለ ሰውነት የተላበሰች ቀይ ጽጌረዳ ትመስል ነበር። ከለበሰችው በአበባ ስዕሎች የደመቀው ቀሚሷ ስር ያመለጠው እግሯ ክፍት ጫማ አጥልቋል። ቀሚሷ ላይ ውሃ ሰማያዊ ሹራብ ጣል አድርጋበታለች። የተተኮሰችው ፀጉር ተኝታበት እንደነበር ያስታውቃል። ከንፈሯን ከተቀባችው ቫዝሊን ውጭ ቆዳዋ ላይ ያረፈ ነገር አልነበረም። እስከቻለው ድረስ በቆመችበት ያለ ከልካይ እንዲያያት ቢደበቅ ደስ ባለው ነበር። ዞር ዞር ብላ በስተመጨረሻ ስትመለከተው እጁን ዘረጋላት። ሹራቧን ደርበው እጇን ካጣመረች በኋላ በዝግታ መታ አጠገቡ ቆመች። እናቴ የታለች አለችው። በቆመችበት ከእንባ ብዛት ያበጠውን አይኗን ከእሱ ለመሸፈን እየሞከረች ማቀፉ ይቅር ደህና ዋልካትኝም አለና ተነስቶ አቅፋት። የእሷ እጆች ግን እንደተጣመሩ ነበሩ። አንተን በየቀኑ አገኘህ የለ እንዴ? እናቴ ሄዳለች አለች ወንበር ስባ እየተቀመጠች። ትመጣለች፣ ወደ ሽንት ቤት ሄዳ ነው አለ አስተናጋጇን ለመጥራት እየሞከረ። ቸኮሌት ክሬም ኬክ አላት የምትወደውን ኬክ ለማዘዝ። ምንም አላሰኘኝም ዛሬ አለችው አይኖቿ እየተስለመለሙ። ይቅር በቃ የሚል የእጅ ምልክት ለአስተናጋጇ አሳያት። ዛሬ ደህና አይደለሽም መሰለኝ። ደህና ነኝ አለችው ሌላ ቦታ እያየች። እርግጠኛ ነሽ? እያለቀሰች መዋሏን የሚያሳብቀው አይኗን ሲያይ ሆዱን ባርባር እያለው። አዎ አታስብ አለች የውሸት ፈገግ ብላ። የተሰማትን ሁሉ የምትነግረው እሱ በመሆኑ የፈገግታዋ መልእክት አልጠፋውም። ታውቂያለሽ ዛሬ እኮ ስራ ቦታ እድገት ሊሰጡኝ እንደሆነ ነገሩ። እዛ ነበርኩ እስከ 6 ሰዓት። እውነትህን ነው አለች ወደ እሱ ዞር ብላ። ካፌው ውስጥ አንድም ሰው አለመኖሩ የጮሆች እያስመሰለባት። አዎ እሱን በማስመልከት እንዝናና ብለው ነበር፣ ግን የሆነ የማደርገው ነገር ነበረኝና መሄድ አልቻልኩም። እና እኔን ለመቀበል? አይ አንድ ትንሽ ነገር ነበረች። እንኳን ደስ አለህ፣ እንኳን አብሮ ደስ አለን፣ እና ደግሞ ሳረሳው እንኳን ተወለድሽ ሲላት ከቀጣዩ ክፍል የካፌው ሰራተኞች ተከታትለው ወጡ። ከፊት የናኦሚ ስም ያለበት የልደት ኬክ ይዘው ነበር። እንኳን ተወለድሽ የሚለውን የልደት ሙዚቃ ያጀቡት የካፌው ሰራተኞች በእጃቸው ርችት ይዘዋል። እንኳን ተወለድሽልኝ አላት እያጨበጨበ። ወደ እሷ ዞሮ ናኦሚ አፏን እንደያዘች የደስታ እንባዋን መቆጣጠር አቃታት። አንድም የልደት መልእክት ያላኩላት ጓደኞቿና ቤተሰቦቿ አንድ ባንድ ስጦታ ይዘው ወደ ካፌ መግባት ጀመሩ። ቀኑን ከፍቷት እንዳልዋለች ደስታው ሁሉም ነገር አስረሳት። አንተ ትገርማለህ እሺ አለችው እየተጠመጠመችበት። ካፌው ላይ ለደቂቃ ካፈጠጠ በኋላ ጭንቅላቱን እየወዘወዘ መንገዱን ቀጠለ። ከሰው ለመሸሽ ከዋናው መንገድ ገንጠል ሲል ራቅ ያሉ ዛፎችና ወጣ ገባ ያሉ የሳር ሜዳ ተቀበለው። ናኦሚ አየር እየወሰደች መራመድ በጣም እንደምትወድ ያውቃል። እሱንም በተፈጥሮ ሱስ ያስያዘችው እሷው ነበረች። በመጀመሪያ እሷ እየወተወተች እንደማትወስደው እዚህ እንደሚመጡ የሚጨንቃት እሱ ሆኖ አረፈ። እዚህ መሬት ላይ ካሳለፏቸው ጊዜያት ወደ አንዱ ቀን እየተራመደ የገባ ይመስል በህሊናው አንድ ባንድ ይታወሰው ጀመር። ማርፈዱን የለመደችው ናኦሚ 10 የእጅ ሰዓቷን ስትመለከት
ደረሰባት። አንተ ልጅ ቀጣሪው አንተ፣ አርፋጅም አንተ አለች የተቀመጠችበትን ቀሚሷን እያራገፈች። እንዴት ዋልሽ? ደህና ነኝ። እንዴት ዋልክ? አለሁልሽ አላት ወደ ኋላ እየደበቀች ያለችውን ነገር ለመመልከት እየሞከረ። አርፈህ መንገድህን አትሄድም? አለች በሌላኛ እጇ ገፋ እያደረገችው። ምንድን ነው? አሳይኝ አላት። አርፈህ መንገድህን ሂድ። እሺ እኮ አሳይኛ። ኢዛን ነግሬሃለሁ፣ አርፈህ መንገድህን ሂድ አለች ኮስተር ብላ። እሺ በቃ አለና ወደፊት የሚሄድ መስሎ በጀርባ የደበቀችውን እጇን ያዛት። እሱ የያዘችውን ለማየት እሷ ለመደበቅ ሲታገሉ ተያይዘው ሜዳ ላይ ወደቁ። ኢዛና አታርፍም እንዴ? አለች ሳቋን መቆጣጠር ያቃታት። ትንሽ ታግለው በእጇ የደበቀችውን ሲወስድባት ሁለተኛ እንዳታናግረኝ አለችው። ከወደቀችበት ተነስታ ቁጭ እያለች ይሄውልሻ አላት በስጦታ መጠቅለያ ያለውን ነገር እየመለሰላት። እረፍ ስትባል አይገባህም አለችው መንጨቅ አድርጋ እየተቀበለችው። ምንድን ነው አላት እሱም ተስተካክሎ እየተቀመጠ። አብነት ጋር ስንደርስ እሰጥሃለሁ ብዬ ነበር። ትዕግስት የሚባል ነገር አልፈጠረብህም። ከእሷ ጋር በመስማማት እጆቹን ምን ላደርገው በሚል አኳኋን አንቀሳቀሳቸው። ራስህ ከፍተህየው ብላ ስጦታውን ወረወረችለት። የስጦታ መጠቅለያውን ፈቶ ከውስጡ ያለውን ነገር አገላበጠውና ለኔ ነው አላት። አይ የወንድ ኪስ ቦርሳ ለኔ ነው፣ ትልቅ ሰው ላርገህ ብዬ ነው። ሽማግሌ ሆነህ ያለ ኪስ ቦርሳ አይከብድም? እና እንደዚህ ህይወቴን የሚቀይር ነገር እንዳዘጋጀሽልኝ ባውቅ በጊዜ ይመጣ ነበር አላት። ከቆዳ የተሰራውን የኪስ ቦርሳ በጣቶቹ ይዞ ላይታች እያወዛወዘ። ናኦሚ በንዴት እጆቹን ስትደባደባቸው ቦርሳውን ጥሎት ሳቁን ለቀቀው። ኢዛና ትዝታ ያቆመውን እግሩን እየገፋ መራመዱን ቀጠለ። ችላ ብሎት የነበረው ባይጮህም የሚነዝረው ስልኩ ጨርሶ ጸጥ እንዲል አድርጎታል። ወደ ኪሱ ከመመለሱ በፊት በርካታ ያልተሳካ ጥሪና መልእክቶች እንደነበረውም ተመልክቷል። ያለበትን ሜዳ እንደጨረሰ ከሱ ጋር ተዛምዶ የተሰራ መናፈሻ በር ላይ ተደነቀረ። ከቤት መውጣቱ ስህተት እስኪመስለው ድረስ እርምጃው ሁሉ እየሸሸው ካለው ነገር ጋር እያፈነገጠው እንደሆነ ተሰማው። አብነት መናፈሻ የሚለውን ማስታወቂያ ተመልክቶ ዝቅ ሲል ጥጉን ይዞ ከቆመ ወጣት ጋር አይኑ አረፈ። ኢዛና በኃይል እየተነፈሰ ከዛፍ ጀርባ ተደብቋል። ተረጋጋ፣ ምንም የሚያስፈራ ነገር የለም። ቆይ ምን የሚያስፈራ ነገር አለ? ናኦሚ እኮ ነች። እስከ ዛሬ እንደምትወዳት የማታውቅ ይመስላል። ታውቃለች፣ ባታውቅም ዛሬ ታውቃለች። ምን አዲስ ነገር አለው? ማፍቀር ባንተ ተጀመረ እንዴ? ለዛውም ናኦሚን። ከእሷ ጋር አመታት ቀርቶ ቀናት የዋለ ወንድ ካልወደዳት ችግር አለበት። ባፈቀረ ሰው እንዳልቀልድ ራሱ አይደለች እንዴ ስትቆጣኝ የነበረው አለ እጆቹን ለሰው የሚያስረዳ ይመስል እያወራጨ። ለሚያዩ ሰው የሚያወራው ከራሱ ጋር ይሁን ከሰው ጋር ግራ ያጋባል። አይዞ አለና ረዘም ያለ አየር ሳበ። አጠገቡ ያለውን የዛፍ ቅርንጫፍ ገፋ አድርጎ ብቻዋን መጽሐፍ እያነበበች የተቀመጠችውን ናኦሚን ተመለከታት። ጀርባዋ አይን አውጥቶ ያየው ይመስል አይኑን ብቻ በቅጠሎች መሃል አጮልቆ ምን እንደሚላት ያስብ ጀመር። ታሳልፈኛለህ አባት አለው የታጨደ ሳር በጋሪ ተሸክሞ ለማለፍ የሚሞክር ሰው። በሩ ላይ ቆሞ መንገድ መዝጋቱን ልብ ያላለው ከሄደበት መንጭቆ ወደ ዛሬ ሲመልሰው ነበር። መናፈሻውን ተሰናብቶ መንገዱን ቀጠለ። እዚህም እዛም ትውስታን ከሚወረውሩ በድኖች ሲጋጭ ከቆየ በኋላ እግሩ እየገፋ መቀጠል ወደማይችልበት አንድ ከፍታ ላይ አደረሰው። ቦታው ከናኦሚ ጋር እየመጡ ጀንበርን የሚሸኙበት ነበር። ዝም ብለው ሰፈር
ሲያውደለድሉ ያገኙት ቦታ ከፍታውን የሚገዳደረው ነገር አለመኖሩ አዲስ አበባን ሲፈልጉ ሰማይን ያለ ከላካይ ከአድማስ እስከ አድማስ ያስጎበኛል። በደስታው ጊዜያት ወደዚህ ያመጣው የነበረ እግሩን ቂም አልይዝበትም። መሸሻ እንደሌለው የተረዳ ይመስል የሚቀመጡበት ድንጋይ ላይ ሄዶ ተቀመጠ። የአምላክ ዕደ ጥበብ የሆነችውን ጀንበር ያለ ጊዜዋ በግድ ይስላት ጀመር። ናኦሚ እዚህ ስትመጣ ብዙ ማውራት እንደማይመቻት ዙሪያው ያለው ጸጥታ አስታወሰው። አይኖቿን ትጨፍንና ደሞ የመለሰችውን ጀንበር ከደም ግባቷ ጋር አዋህዳ ፈገግ ትላለች። አንዳንዴ አንደኛዋ ብርሃን ስትጠልቅ ሌላኛዋ እየወጣች ያለች ይመስለው ነበር። ንፋስ እንደ ልቡ የሚያደርገው አጠር ያለ ጸጉሯ ፊቷ ላይ ሲርመሰመስ፣ እጆቿ ወደ ጎን ተዘርግተው ንፋሱን ሲቀስፉት በሷ ነፃነት እዛው ታስሮ መቅረትን ያስመኙታል። ግጥም ላንብብልህ? ካወራችም ከቦርሳዋ መጽሐፍ አውጥታ የምትለው ይሄን ነበር። እሺ ይላታል የሚሰማት ይመስል። ደስ በሚለው ግጥም እየተደሰተች፣ በሚከፋው እየተከፋች፣ በሚያናደደው እየተናደደች፣ ለተበዳይ ወግና ከበዳይ ጋር እየተጣላች ስታነብለት ስሜቷን ከፀሐይ በላይ እየሞቀ ያያታል። እሷ እያለች መች ህሊናው አንድ ሌላ ገጣሚ ለደረደረው ቃል ቦታ ሊኖረው? መጽሐፉን መግለጥና አፏን ማንቀሳቀስ ስታቆም አንድም ሳይሰማት በጣም ደስ ይላል ብሎ ይፈቃል። ረዘም ያለ ግጥም ባለመጻፋቸው ገጣሚዎቹን እየተራገመ ስላሳለፉት ሁሉ የሚመሰክሩትን ጠጠሮች እያነሳ ያሽቀነጥራቸው ጀመር። የረገጠችውን መሬት ሊቀይረው ያሰበ ይመስላል። በወረወረችው ጠጠር ልክ ብሶቱ እየጨመረ እጁንም እያከረረው መጣ። አልችልም፣ አዝናለሁ፣ አትጠብቂ እያለ በጩኸት ድንጋዮቹን ሲወረውር ከኪሱ ስልኩ ሾልኮ ወደቀ። ስልኩንም አንስቶ ሊወረውረው ሲል ነበር ስልክ እየተደወለ እንደሆነ ልብ ብሎ ያየው። ዮናታን ነበር፣ የቅርብ ጓደኛው። አንስቶ ጆሮ ላይ ሲያደርገው ምን ለመስማት ፈልጎ እንደሆነ አልገባውም። ሄሎ ኢዛና፣ ሄሎ አንተ የት ነው ያለኸው? ንፋስ ለመውሰድ ወጣ ብዬ ነው። ሰዓቱ እኮ እየሄደ ነው። ማዘር የት ነው የሄደ እያሉ እያበዱ ነው። ምን አስበህ ነው? መልስ ሳይሰጠው ዝም አለው። ናኦሚ ደግሞ ደውላ ነበር። ምን አለች? አለ ስልኩን ወደ ሌላኛው ጆሮ እያዞረው። ስልኩን እያነሳልኝ አይደለም እና ስልኩን ጆሮ ላይ ተዘጋበት። የስልኩ ባትሪ አልቆ ነበር። ሄሎ ሄሎ። የስልኩን መዘጋት ሲመለከት ስልኩን ረገመውና ወደ ኪሱ መለሰው። እንዴት በዚህ ሰዓት ትደበቂያለሽ? ምን ላድርግ? አማክሪኝ እንጂ አላት በንዴት። ወደ ሰማይ ሲመለከት ያጣትን በደመና የተዋጠችዋን ፀሐይ። በደመና መደበቁ ይብቃሽ፣ መሄድ ካለብኝ ቦታ በብርሃንሽ ምሪኝ እስኪ። እውነቱን አብርተሽ አሳየኝ እንጂ ምን ላድርግ? እየመራሽ እሷን ወደ እኔ ህይወት እንዳመጣሻት፣ እየመራሽ ወደ ልቤ እንደሸኘሻት፣ እየመራሽ ደስታዋን፣ ሐዘኗን፣ የውስጧን ውበት እንዳሳየሽኝ፣ እየመራሽ ትርጉሜን ከነፍሷ እንድቀዳ እንዳደረግሽኝ፣ ዛሬም መሄድ ወዳለብኝ ቦታ ምሪ። አንድ ነገር በይኝ እንጂ በደመና መደበቁ ይብቃሽ ብሎ ከቆመበት ሲጮህ ፀሐይ ከደመና ውስጥ አምልጣ ፍንትው ብላ በራች። እጆቹን ሊያቅፋት ይመስል በደስታ ወደ ላይ ዘረጋቸው። ውስጡ አንዳች ነገር ሲቀለው ተሰማውና ሰዓቱን ተመለከተ። ላረፍድ ነው አለ እየተክለፈለፈ ከኮረብታው ሲወርድ። መፍጠን ትችላለህ ሹፌር አለ ኢዛና ከደቂቃ የዝምታ ቆይታ በኋላ። ወርዶ ቢሮጥ ከመኪናው የሚፈጥን እየመሰለው። ከዚህ በላይ እንዴት ልንዳው? እንደዚህ የምከንፈውም አለባበስህን አይቼ ወሳኝ ነገር እንደሆነ ስለገባኝ ነው አለ ሹፌሩ ገልመጥ እያደረገው። ለመሆኑ ወዴት እየሄድክ ነው? ሰርግ። ገባኝ። ለብቻ ምን ነው ታዲያ? ብዙ ነው ታሪኩ። ትዳር ትክክለኛውን ሰው ካገኘህ መባረክ ነው።
እንኳን ደስ አለ አለ ሹፌሩ። ኢዛና ፈገግ አለ። እኔ አሁን ትልቋ ሴት ልጄን የዳርኩት በቅርብ ነበር። አትፍረድብኝና ከሁሉም ልጆቼ አብልጬ ወዳት ነበር እና ሌት ከቀን ጸሎቴ ትክክለኛውን ሰው እንድታገባ ነበር። ባልተብዬውን ለመጀመሪያ ጊዜ ስታስተዋውቀኝ እንዴት እንደጠላሁት ልነግርህ አልችልም። ገና ሳላውቀው ቀርቤ ሳላቀው ጠላሁት። አይገርምም? ቀልቤ በጭራሽ አልወደደውም ነበር። ውስጤ ያለው የአባትነት ድምፅ እያንዳንዱን ድርጊቱን እየነቀፈ ይሄ ሰው እንዴት ለልጅ ይመጥናል ይለኝ ነበር። ግን ጊዜው እየሄደ ሲመጣ ከማውቃቸው ሰዎች ሁሉ ብልህ የሆነችው ልጄ ለሷ የሚሆናትን የህይወት አጋር መምረጥ እንዴት ያቅተኛል ብዬ አሰብኩ። እናም ሳልወድ በግድ ትዳራቸውን አሜን ብዬ ተቀበልኩ። ትዳራቸው እንዴት ሆነ ታዲያ? አለ ኢዛና አይኑን ከመንገዱ ላይ ሳይነቅል። ፈጣሪ ይመስገን ለታናናሾቻቸው አርአያ የሚሆን ትዳር አላቸው። ያኔ እንደዛ ማሰቤ አንዳንዴ እስኪቆጨኝ ድረስ በልጄ ደስ ይለኛል። ብዙ ሴቶች የሚሆናቸውን ሰው መምረጥ ላይ በጣም ብልህ ናቸው። ኢዛና መልስ ሳይሰጥ ሾፌሩ የተናገረውን ቃል እያብሰላሰለ ደረስን አለ ሹፌር። መኪናውን አንድ ሆቴል ፊት ለፊት አቆሙ። ኢዛና ኪሱ ውስጥ ያገኘውን 100 ብር ለሹፌሩ ሳይቆጥር ከሰጠው በኋላ ከመኪናው ወጥቶ ሄደ። ወደ አዳራሹ በቀረበ ቁጥር ውስጡ ያለው የሰው ጉርምርምታ ይሰማው ጀመር። ከረባቱን እያስተካከለ ወደ አዳራሹ ገባ። ማንም ሳያየው በቀስታ ወደፊት መሄድ ጀመረ። እንደደረሰ የተመለከተው ጓደኛው የእጅ ሰዓቱን አሳየውና ወደ ሙዚቃ አጫዋቹ በሩጫ ሄዶ በጆሮ አንድ ነገር ሹክ አለው። ሙዚቃ አጫዋቹ ወዲያው ሙሽራና ሙሽሪቱ መጥተዋል፣ እስኪ ሞቅ አድርግላቸው፣ ተቀበሏቸው አለና ሙዚቃውን ከፍ አደረገው። ከመግቢያው በር ጀምሮ ሁለቱም በር እስከተዘጋጀበት መድረክ ድረስ በተነጠፈው ቀይ ምንጣፍ ላይ 2 ሙሉ ነጭ ልብስ የለበሱ ሴት ልጆች አበባ መበተን ጀመሩ። ከበሩ አንስተው በዝግታ ከያዙት አነስተኛ ቋት ውስጥ አበባቸውን ሲበትኑ ግራና ቀኝ ያለው የሰርጉ ታዳሚ ቆሞ በጭብጨባና ጭፈራ ያጅባቸው ጀመር። የኢዛና አይን ቀጥላ የገባችው ሴት ላይ አረፈ። ውበቷን ከሚያጎላው ማስዋቢያ ጀርባ ከዚህ በፊት ብዙ ጊዜያት ፊቱ ቆማ የነበረችው ራሷ ናኦሚን ነበረች። እወድሻለሁ፣ አፈቅርሻለሁ 7 ቃል ማለት ያቅተኛል አለ ከዛፉ ጀርባ የቆመው ኢዛና። በፍርሃት የሚጎምረው ልቡን በቁጣ ጸጥ ሊያስብለው እየሞከረ በቃ የሚሰማኝን ነገር እነግራታለሁ ብሎ ከተደበቀበት ሲወጣ ለመሄድ ከተነሳችው ናኦሚን ጋር አይን ላይን ተገጣጠሙ። ኢዛን እንዴት ነህ አለችው። በቆመበት መገተሩ ግራ ገብቷት አጠገቡ የመጣችው ናኦሚ ፊት ለፊቱ ተአምር ተሰርቶ በግርምት እንደሚያይ ሰው የሚመለከታት ኢዛናን በሌላ ጥያቄ ወደ ቀልቡ መለሰችው። ቀጣይ ስንገናኝ እነግርሻለሁ ያልከኝ ነገር ምንድን ነው? ስለሱ ሳስብ በስነ ስርዓት ማንበብ እንኳን አልቻልኩም። በጣም አስፈላጊ ነገር ነው ብዬሽ ነበር አይደል? አስፈላጊ ነገር ነው ያልኩሽ አለ ኢዛና ምራቁን ዋጥ እያደረገ። አዋ እንደዛ በቁም ነገር እነግርሻለሁ ካልክ በኋላ ረስተኸው ባልሆነ። አልረሳሁትም እና ልነግርሽ የፈለግኩት ያው ምንድን ነው? አታስጨንቀኝ አለችው። ናኦሚን የልቡን ያወቀች ይመስል ቀኝ እጁን በሁለት እጆቿ ይዛ አይኖቿ እየተስለመለሙ የነፍሱን በር እያንኳኩ ነበር። እግሮቿ ፈራ ተባ እያሉም ቢሆን እንደ መቅላት ያሉት ጉንጮቿን ወደፊቱ አቅርበውታል። የትንፋሿ ሙቀት ንፋሱን ሰንጥቆ ቆዳውን እየተሰማው ነው። ናኦሚ ምን አለች ናኦሚ ከከንፈሩ ጋር አብራ እያማጠች። ኢዛና የያዙትን እጆች ዝቅ ብሎ ተመለከታቸው። ምን እያደረግኩ ነው
አለ በውስጡ። ለሰከንዶቹም ቢሆን ፍርሃት ፍቅሩን ከልቡ ሰለበበት። እማኮ ቀጣይ ሳምንት ትመጣለች። የሆነ ነገር አዘጋጅቼ ልጠብቃት አስቤያለሁ አለ ኢዛና ህሊናው ላይ የመጣለትን የመጀመሪያ ነገር። ኧረ ደስ ይላል አለች ናኦሚ እጁን ለቃው መሬቱን እየተመለከተች። ታዲያ በስልክ አትነግረኝም ነበር? መገናኘታችን አይቀርም ብዬ ነው። ወደ ቤትሽ እየሄድሽ ነው አላት ኢዛና የውሸቱን ፈገግ እያለ። አዎ በቃ አብረን እንሄድ። አበባው ለማን ነው አለች በግራ እጁ የያዘውን ቀይ ጽጌረዳ እየጠቆመች። ለሰከንዶች መልስ ሳይሰጣት አይኗን ከተመለከተው በኋላ መሬት ላይ አግኝቸው ነው አላት አጠገቡ ያለው የቆሻሻ መጣያ ውስጥ እየጣለው። ዛሬ ወደ መሬት እየወደቁ ያሉ አበባዎች ለሷ መሆኑን የሚደብቃት የለም። ከሷ በኩል የሚያበረው ረጅም የሰርግ ቀሚሷን መሬት ላይ እየጎተተች በተነጠፈላት ምንጣፍ ላይ ወደ አዳራሹ ዘለቀች። ጩኸቱ በቀለጠበት አዳራሽ እያንዳንዱ እርምጃዋን ለኢዛና ይሰማው ነበር። በአይኗ ውስጥ ከሚያነባው ሐሴትና ከልቡ መሃል ተወጥሮ በቆመበት በቀስታ እጆቹን አንስቶ ያጨበጭብ ጀመር። እንኳን ደስ አለሽ ውዴ፣ ዛሬ የደስታሽ ቀን ነው አላት እጇን ይዞ ከሚራመደው ሰው ጋር የዘላለም ደስታን እየተመኘላት። ተፈጸመ። ታሪኩ እንዴት አያችሁት? እንደተለመደው አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁን። ጊዜ ሰጣችሁ ስለምትከታተሉን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።